ጣናስለን ከአዲስ ዋልታ ቴሌቪዥን እስጢፋኖስ አበራና አንዋር አብራር ሌላ አጀንዳ ፕላስ ፕሮግራም ይዘን ቀርበናል። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ አጀንዳዎችን ይዘን የምንቀርብበት ፕሮግራም እንደሆነ ታውቃላችሁ። በስፋት በጥልቀትም ጉዳዮችን እንመለከታለን። የዛሬው የአጀንዳ ፕላስ አጀንዳ በዛሬው ዕለት የተከናወነው በውጭ ጉዳይ ኢንስቲትዩት አዘጋጅነት በአፍሪካ ቀንድ ሀገራት የጸጥታና ተያያዥ ጉዳዮች ላይ ትኩረት ያደረገው ጉባኤ ነው። በዚህ ጉባኤ ላይ ምን አይነት ጉዳዮች ተነሱ የሚሉትን ነገሮች በስፋትና በጥልቀት ለማየት እንሞክራለን። አስቀድመንም ይህንን ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። ይህንን ፕሮግራም በመላው ዓለም እንደዚሁም በኢትዮጵያ በአዲስ ዋልታ ቴሌቪዥን ላይ ታገኙታላችሁ። እንደዚሁም በተለያዩ የማህበራዊ ትስስር ገጾቻችን ላይም ይህን ፕሮግራም ታገኙታላችሁ። ሀሳብ አስተያየቶች ካሉም በዛ አጋጣሚ ልትሰጡን ትችላላችሁ። በድጋሚ አብራችሁን ቆዩ። አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። ተመልሰናል ተመልካቾች። አጀንዳ ፕላስን በአዲስ ዋልታ ቴሌቪዥን እየተመለከታችሁ ትገኛላችሁ። የዛሬው አጀንዳ ፕላስ አጀንዳችን በዛሬው ዕለት በውጭ ጉዳይ ኢንስቲትዩት አዘጋጅነት የተከናወነውና በአፍሪካ ቀንድ ሀገራት ደህንነትና ተያያዥ ጉዳዮች ላይ ትኩረት ያደረገው ጉባኤ ነው። እሱን ላይ ውይይት እናደርጋለን። ለዚህ ውይይት ደግሞ እንደ ሁሉ ጊዜው ባልደረባዬ አንዋር አብራርም እዚህ ይገኛል። አንዋር እንዴት ነው? ሰላም ስጤፍ። ዛሬ የተገናኘ ነው በውጭ ጉዳይ ኢንስቲትዩት አማካኝነት አዲስ ዋልታም በተወሰነ መልኩ የተሳተፈበት ጉባኤ ነበር በስካይላይት ሆቴል እና ጠቅለል ሲል የአፍሪካ ቀንድ የጸጥታ ተያያዥ ጉዳዮች ምን ይመስላሉ የሚል ላይ ትኩረት ያደረገ ነው። የተለያዩ ጥናታዊ ጽሁፎች ቀርበውበታል። በርካታ ዲፕሎማቶች ከተለያየ ሀገራት እንግዲህ የአፍሪካ ቀንድ ስንል ኤርትራን ይይዛል፣ ጅቡቲን ይይዛል፣ ኢትዮጵያ፣ ሶማሊያ፣ ኬንያ እና ዩጋንዳ፣ ደቡብ ሱዳንን እያለ ብዙ ሀገሮችን በውስጡ የሚይዝ ነውና እዚህ ላይ ትኩረት ያደረጉ በርካታ ባለሙያዎች፣ ጋዜጠኞች የተሳተፉበት ጉባኤ ነበርና ከጥቅሙ ብንነሳ ጥሩ መሰለኝ። በጣም ደስ ይለኛል። መጀመሪያ ይሄ ሆርን ዲያሎግ ቀንዱ ይዋጋል ብለን ሁልጊዜ እናነሳለንና እንዳይዋጋ ምንድነው የሚደረገው? ዲያሎግ ንግግር በቀዳሚነት የሚቀመጥ እንደሆነ ይታወቃል። ይሄ ሁለተኛው ሴሽናቸው እንደሆነ እዛው መድረክ ላይ እኔም አንተም በታደምንበት ለማየት ሞክረናል። የመጀመሪያው ጅቡቲ ላይ ተካሄደ ነው አምና። ስለዚህ ሁለተኛውን አሁን ዛሬ ነው የተካሄደው። በጣም አንድ ቀን ሙሉ የፈጀ እንደሆነ ይታወቃል። በተለያየ ምዕራፍ ቀደም ብለን እንዳልከው ኮኦፕሬሽን፣ መተባበር፣ ቅንጅት የሚባለው ጉዳይ አንደኛው ነው። ሰላም፣ ደህንነት፣ ጸጥታ የሚባለው ጉዳይ ሁለተኛው በጣም አሳሳቢ የጉባኤው ርዕሰ ጉዳይ ነው። ሶስተኛ አጠቃላይ የኢኮኖሚና ከኢኮኖሚ ጋር የተገናኘ የዓለም ደግሞ የጂኦፖለቲክስ ለውጥ፣ እነዚህ ሁሉ ተሰብስበው ቀጠናችን ላይ ያሉ ትልልቅ ተጽዕኖ ፈጣሪ ሰዎች ያሉበት የታደሙበት፣ ዓለም ላይ ደግሞ ድምጻቸው የሚሰማ ትልልቅ መገናኛ ብዙሃን ላይ የምናውቃቸው የኢትዮጵያን ወይ ደግሞ ለኢትዮጵያ ቀና ልብ አላቸው የሚባሉ በጣም ብዙ ሰዎች ነው እዚህ መድረክ ላይ የታደሙት። በጣም ሲሪየስ እና በጣም አስፈላጊ ሴሽን ነው። በተለየ ሁኔታ ደግሞ አሁን ቀጠናው ያለበት አሁን እኛ ያለንበት ሁኔታ ይሄንን ሴሽን አይናችንን ገልጠን እንድናይ የሚያስገድደን ነው። የውጭ ጉዳይ ኢንስቲትዩትም በዚህ ምስጋና የሚገባው ይመስላል። እንዲህ አይነት እንግዲህ በተለያዩ ጥናት አቅራቢዎች ሲነሳ እንደነበረው ቀጠናው ካለበት የጂኦግራፊ አቀማመጥ የተነሳ ከመካከለኛው ምስራቅ ባለው ቅርበት የተነሳ የቀይ ባህር መገኛ ከመሆኑም የተነሳ ብዙ ችግሮች አሉና ቀጠናው መነጋገር፣ መወያየት፣ የቀጠናው ሀገሮችን በትብብር መቆም ያለባቸው ትክክለኛ ጊዜ አሁን ነው የሚል ነገር አለ። ሀሳቦች ሲነሱ ነበረ። በኢትዮጵያ መንግስትም በኩል ቀጠናዊ ትስስር በተደጋጋሚ ይነሳልና እንደዚህ አይነት ኢኒሼቲቮች የውጭ ጉዳይ የወሰደው አይነት ኢኒሼቲቮች በሌላ ተቋማት መወሰድ ያለበት ይመስላል። አጠቃላይ ዓለም ቲንክ ታንክ ግሩፕ መስማት ጀምረዋል። መንግስታት ዳይሬክተርስ ምናምን መስማት እያቆመ ነው። ቲንክ ታንክ ግሩፕ መስማት የሚጀምረው አይዲያስ የነሱ ሀሳብ ገቨርን ማድረግ እየጀመረ ነው፣ ወይ ደግሞ ገዢ ሀሳብ እየሆነ ነው። በቀጠናውም በሀገራትም ዓለምም ላይ በጣም ተጽዕኖ ፈጣሪ የሆኑ ተሰሚ ቲንክ ታንክ ግሩፖች ተሰሚ የሆኑ ነው። አይ ቲንክ የውጭ ጉዳይ ኢንስቲትዩት አንደኛው እዚህ ሀገር ላይ ያለ ቲንክ ታንክ ግሩፕ እንደሆነ ይታወቃል። በጣም ትልልቅ ስትራቴጂክ ጉዳዮች የሚያዘጋጅ እሱ ላይ ብዙ የሚለፋ ለሀገሩ፣ ለቀጠናው፣ ለዓለም ይበጃል የሚላቸውን ጉዳይ በጥናት ልክ እንደዚህ አይነት መድረክ ደግሞ ዓለም ላይ በጣም ትልልቅ እውቀት ያላቸው ሰዎች መጥተው የሚያወሩበት ትልቅ ሴሽን እየሆነ ነው። የሁለቱ ውሃዎች ወግም ስትራቴጂም በቅርቡ አስመርቋል። ጥሩ ማገዣ ይመስለኛል። ለዚህ ነው ስትራቴጂክ የሆነ በጣም ጠቃሚ ለዓለምም ለሀገርም አስፈላጊ የሆኑ ሴሽኖች ላይ እንደ ቲንክ ታንክ ግሩፕ እየተዘጋጀ ነው። አይ ቲንክ
ከስትራቴጂክ ኢንስቲትዩሽን ደግሞ ተውሰን ልክ እንደ ሳይንስ አካዳሚ እንደሱ አይነት ቲንክ ታንክ ግሩፖች እንዲበዙ እንፈልጋለን። ምክንያቱም የዓለም አንደኛው ሐሳብ እሱ ነው። ይኸውልህ እንደዚህ አይነት ሴሽኖች ሲዘጋጁ እንደዚህ አይነት ሴሽኖች በጣም በስፋት ስንጀምር ወይ ደግሞ ዲያሎጋችንን ንግግራችንን ቀጠናዊ ዓለም አቀፋዊ በጣም ስትራቴጂክ የሆኑ ጉዳዮች ላይ ስንዘጋጅ ሶስት በጣም ፋውንዴሽናል የሆኑ ጥቅሞች አሉ ብዬ አምናለሁ። አንደኛው አንደርስታንዲንግ ዘ ፕሮብለም ችግሩ የቀጠናው የሀገራት የኢትዮጵያን ጨምሮ አጠቃላይ የምስራቅ አፍሪካ ቀጠና ትክክለኛና ዋነኛ ችግሮቹ ምንድናቸው የሚለውን በስርዓቱ መለየት ይቻላል ብዬ አምናለሁ። ችግሩን የለየ ለመፍትሄ በጣም ይቀርባል እንደሚባለው ማለት ነው። ለዚህ ነው እዚህ ሴሽን ላይ የቀረቡት አብዛኞቹ ወይ ደግሞ ኦል ኢን ኦል ማለት ይቻላል አንደርስታንዲንግ ዘ ፕሮብለም የሚባለውን ነገር በሌላ ገጽ ያሳዩን ይመስለኛል። ሁል ጊዜም ይሄ ቀጠና ይዋጋል፣ ይሄ ቀጠና ሰላም የለውም። ሁል ጊዜ ዓለም ላይ አዳዲስ መንግስታት አዳዲስ ሀገራት የሚፈጠሩት እዚህ ቀጠና ላይ ነው ያለው አሁንም። ስለዚህ እንደሱ እንዳይሆን ችግሩን መለየት በጣም ያስፈልጋል። እሱ ደግሞ የሚለየው አንደኛው እንደ አይነት ሴሽንስ ይመጣል። ሁለተኛው ለፖሊሲ ሜከሮች ፖሊሲ አዘጋጆች ኢንፎርምድ የሆነ ዳታ ያለው ጉዳዩን ቀጠናውን ሀገራቱን በደንብ ያወቀ ፖሊሲ ውሳኔ ለመስራት በጣም ያግዛቸዋል። ሶ የትኛውን ፖሊሲ የሚያወጣ ትልልቅ ባለስልጣን ቁጭ ብሎ እንደዚህ አይነት ሴሽኖችን ሲያይ ይሄ ቀጠና ይሄ ሀገር እንዴት መሄድ እንዳለበት ለፖሊሲ የሚሆን ግብአት ማግኘት ይችላል። ለዚህ ነው በጣም ወሳኝና ስትራቴጂክ የምንለው። ለዚህ ነው ለስትራቴጂክ ኢንስቲትዩሽን እንደዚህ አይነት አይን ገላጭ ሩቅ የሆነ ነገር መስራቱ የሚያስወድስ። ትክክል። እንግዲህ እንዳልነው የውጭ ጉዳይ ኢንስቲትዩት ከዚህ ቀደም የሁለቱ ውሃዎች ወግ ስትራቴጂ መነሻ አድርጎ የቀይ ባህርና አባይ የተመለከቱ የሀገራችን ስትራቴጂዎች ምን መሆን አለበት በሚል ከአዲስ ዋልታ ጋር በመተባበር ከሳምንታት በፊት እንደዚህ ስትራቴጂ አስመርቆ ነበረ። ዛሬ ደግሞ የአፍሪካ ቀንድ ሀገራት ላይ ትኩረት ያደረገ የተለያዩ ጥናታዊ ጽሁፎች የቀረቡበት ውይይት ነው የተደረገው። ውይይቱ የተጀመረው በኢንስቲትዩቱ ዳይሬክተር አቶ ጃፋር በድሩ ንግግር ነው። ከዛም የውጭ ጉዳይ ሚኒስትር ዴታ አቶ ምስጋናው አርጋው ተገኝተው ሀሳባቸውን ኢትዮጵያ ከቀጠናው ጋር ያላትን ፍላጎቶች ሰፋ አድርገው ለማንሳት ሞክረዋል። ተመልካቾች በምሽትም በአመሻሽም ፕሮግራሞቻችን ላይ ሲመለከቱት እንደነበረ ማለት ነው። ጥናት ቀርበዋል። ከነዛ ጥናቶች ውስጥ አንደኛው ላይ ነው ትኩረት የምናደርገው የሁላችንም ልብ የያዘው ስለሆነ ማለት ነው changes and continuities in regional security landscape በሚል ቲም ላይ የተለያዩ ሰዎች ንግግር አድርገዋል። ከነሱ ውስጥ እንግዲህ አንደኛው በማት ብራይድ ነው። ማት ብራይድ ብዙ ኢትዮጵያውያን በአልጀዚራ የኢንሳይድ ስቶሪ እና ሌሎች የአልጀዚራ ፕሮግራሞች ላይ እናውቀዋለን። በተለይ ሰሜኑ ግጭት በነበረበት ጊዜ ብዙ በተደጋጋሚ ኢትዮጵያን የተመለከቱ ሀሳቦችን ሲያነሳ እናስታውሳለን። አሁን ዛሬም ወደ አዲስ አበባ መጥቶ እዚህ መድረክ ላይ ተገኝቷል። ማት ብራይድ የጸጥታና የደህንነት ባለሙያ ነው። በተለይ ከምስራቅ አፍሪካ ጋር በተገናኘ ብዙ ሀሳቦችን በተለያየ አጋጣሚዎች ሲያንሸራሽር እናውቃለን። ሳሃ የሚባል የምርምር ተቋም መስራች እንደሆነም በመድረኩ ላይ ሲገለጽ ነበርና በዛሬው ጉባኤ ላይ ትኩረት አድርጎ እሱ ሀሳቡን ያቀረበው በተለይ ከኢትዮጵያ የባህር በር ጥያቄ ጋር በተገናኘና እንግዲህ ከሰሞኑ ኢትዮጵያ በተለይ ከሶማሊያ ጋር ያለውን ጉዳይ መነሻ አድርጎ ነው ጠቅለል ያለ ሀሳቡን ለመስጠት የሞከረው። ማት እንግዲህ በንግግሩ ላይ እንዳስቀመጠው በኢትዮጵያና በሶማሌላንድ መካከል የተደረገው የባህር በር የማልማት እንደዚህ አይነት ስምምነት ዝርዝር ነገሮችን በግሌ አላገኘሁም ብሎ ነገር ግን ኦቨርኦል ነገሩ ምን ይመስላል፣ ሶማሊያ ይህንን ነገር መቃወም ሶማሊያ የምታደርገው ተቃውሞ ተገቢ ነው ተገቢነት የለውም የሚለውን ነገር ከህግ ከሴኩሪቲ እንዲህ አይነት ሀሳቦችን መነሻ አድርጎ ነው ሀሳቡን ሲያቀርብ የነበረው። ጠቅለል ሲልም በኢትዮጵያና በሶማሌላንድ መካከል የተደረገው የባህር በር ስምምነት ተገቢነት ያለው ነው። ስለዚህ የኢትዮጵያ ከሶማሌላንድ ጋር
የደረሰችበት የባህር በር የማልማት ስምምነት ኢትዮጵያንም ብቻ ሳይሆን ቀጠናውንም የሚጠቅም ሐሳብ ነው የሚል ጥቅል ነገር አስቀምጧል። በጣም ጠንካራ ውይይት ነበር። ቀደም እንዳልከው ካሉት ከተካሄዱ ሴሽኖች በጣም ብዙ ሐሳቦች ተነስተዋል። የተወሰኑትን ነው ለማተኮር የምንሞክረው። በቀዳሚነት የሶማሌላንድ፣ የሶማሊያ፣ የፖርት አጠቃላይ የቀጠናው ከኢትዮጵያ ጋር ያላቸው ግንኙነት ሶስት ሰዎች ብዙ ሲከራከሩበት ነበር። ሁለት ሜንሊ አይደል? አንደኛው ማት ነው። ሁለተኛው ደግሞ የቀድሞ የሶማሌ ፕሬዚዳንት ለመሆን የተወዳደረ አምባሳደር ሆኖ ያገለገለ ሶማሊያዊ የሆነ አምባሳደር እሳቸው ያነሱት ሐሳብና ማት የሚያነሱት ሐሳብ የተቃረነ የሚመስል ነገር ነበረው እና እሱ ሁላችንም ይዞናል ብዬ አምናለሁ። እሱ ነው በተወሰነ መልኩ ለማንሳት የምንሞክረው። እሱን ከማንሳቴ በፊት ግን አይ ቲንክ የመጡት ንግግር ያደረጉት በጣም ተጽዕኖ ፈጣሪዎች መድረክም ላይ የቀረቡት አብዛኞቹ ኢትዮጵያውያን አይደሉም። በጣም ብዙ ኢንፍሉዌንስ የሚያደርጉ ዓለም አቀፍ አምባሳደሮች የአሜሪካ ሴኔት ውስጥ ያሉ አምባሳደሮች ሲኤንኤን ለውትወታ የሚያደርጉ ደግሞ እንደማት ደግሞ ሌላ ቨርዥን ያለው እንዲህ አይነት ሰዎች ነው የመጡት። በተመሳሳይ የሶማሊያ ደግሞ አምባሳደር የሆነ እንደዚህ አይነት ሰዎች መምጣታቸው በጣም አሪፍ ነው። የወደድኩት የኢትዮጵያ የውጭ ጉዳይ ሚኒስትር እንዴት ትክክለኛ ትራክ ላይ እንዳለ በደንብ አንደርስታንድ ያደረኩት ይህን ጉባኤ ካየሁ በኋላ። ለምን መሰለ እስጢፋኖስ፣ ዓለም ላይ እኛ እንደ ሀገር ተዘግቶብን ያለው አክሰስ ቱ ዘ ሲ የሚባለው ጉዳያችን ነው። በጣም ኢንትረስት ከሚያደርጉን ጉዳዮች አንደኛው ነው። በለን ቴብል ላይ ካመጣን በኋላ በዚህ ጉዳይ ላይ ማስረጃ የሚያቀርቡ የህግ ትንታኔ የሚያቀርቡ ለኢትዮጵያና ለኢትዮጵያዊ ቀና ልብ ያላቸው ሰዎች፣ ነገር ግን ዓለም ላይ ኢንፍሉዌንስ የሚያደርጉ ሰዎችን መሰብሰብ ዕውቀት መሰብሰብ ነው፣ ማስረጃ መሰብሰብ ነው። ይህንን ዕውቀት ይህንን ማስረጃ መሰነድ ከኢትዮጵያን ጋር ማገናኘት እዚህ መጥቶ ውትወታ ማድረግ ምን ማለት መሰለ ኢን አዘር ዌይ ሰነድ ማዘጋጀት ነው። ይሄ ሰነድ ፎር ሹር የመጀመሪያው የዲያሎግ ሲካሄድ ሆርን ዲያሎግ ሲካሄድ ሰነድ አለ። ይሄ ሰነድ ሁለተኛው ዛሬ ከተካሄደ በኋላ ደግሞ ሰነድ ይወጣል። የእያንዳንዱ ሰው ዲስኮርስ ይመጣል። እሱ ዲስኮርስ ዓለም ላይ ሌላ ማስረጃ ሆኖ መምጣት ይችላል። የኢትዮጵያ ሁልጊዜ ማድረግ አለባት ተብሎ ስትታሰብ የነበረ እስከዛሬ የሳት ነው ጉዳይ ነው። እዚህ ጉባኤ ላይ ያየሁት በጣም ቤስቱና ጥሩ መንገድ ይሄ ነው። ስትራቴጂክ ሙቭ ነው ብዬ አምናለሁ። ወደ ማት መጣ የተወሰነ ነገሮች ለማንሳት ሞክራለሁ። አጠቃላይ እሱ የሚያነሳው ነገር የሶማሊያ የሶቨርኒቲ ወይ ደግሞ የሉዓላዊነት ጥያቄ የሚባለው ጉዳይ አሁን በያዘችው መንገድ አያዋጣትም። ሁለተኛ ራሱ ፌዴሬሽኑን በስርዓቱ ማስተዳደር እየቻለች አይደለም። ታክስ መሰብሰብ አቅቷታል። ለ34 ዓመት ኢንዲፔንደንት የሆነን ሀገር ዝም ብሎ መያዝ አይቻልም። እንዴት ነው የሶማሊያን ፌዴሬሽን ቲንክ የምናደርገው? አንድ ሁለት ሶማሊላንድ በቂ የሆነ ስቴትሁድ ግሪቫንስ ወይ ደግሞ ምንድነው የሚባለው ቁጭት እልህ አላት። በጣም የተገፋ ፓተርን አላት። ይህን እንዴት ነው ኢንተርቴን የምትደረገው? አንደኛው ጥያቄው ነው። ሌላኛው ሶማሊያ በጣም ብዙ ጭቅጭቅ ብዙ ንትርክ ምናምን ልታነሳ ትችላለች። ነገር ግን ህግ ፊት ሲቀርብ ይሄ ሉዓላዊነት የሚባለው ጉዳይ አከራካሪ ጉዳይ እየሆነ እየመጣ ነው። የህግ ሰዎች ዋና ሀገር የሆነ የትኛው በስፔሲፊካሊ የሶማሊያ ጉዳይ ዋናዋ ሀገር ወይ ደግሞ ዋናው ፌዴሬሽን እውቅና ካልሰጣት በስተቀር ኢንዲፔንደንት መሆን አትችልም የሚል ክርክር አይሰራም የሚል የህግ አርጊውመንት ዓለም ላይ እየመጣ ነው። ሶማሊያ ይሄን እያየች አይደለም። ቲንክ ነገሩን ወደ ኋላ መለስ ብሎ ማሰብ በጣም ጥሩ ነው። ስለዚህ እነዚህ ነገሮች ሲታዩ በሌላ ገላለጽ ማት ያለው የኢትዮጵያ ጥያቄ ትክክል ነው። የኢትዮጵያ ጥያቄ፣ የኢትዮጵያ ንግግር፣ የኢትዮጵያ እያቀረበች እያወራች ያለችው ነገር በሙሉ ምንም አይነት ተቃርኖ የለውም፣ ምንም አይነት ተገቢነት ያለው ነው። እንግዲህ ማት አንዳንድ ሀሳቦችን ለመጨመር ጠቅለል አድርጎ ማንሳት የፈለገው ምንድነው ኢትዮጵያ ከሶማሌላንድ ጋር ያደረገችው የባህር በር ስምምነትን ሶማሊያ የምታይበት መንገድ ጉዳዩን ዓለም አቀፍ ኢንተርናሽናል ኮንፍሊክት እንደሆነ ማሳየት የፈለገችው ጉዳዩ ግን የሶማሊያ የውስጥ ጉዳይ እንደሆነ ነው ልንረዳው የሚገባው የሚል ነገር አንስቷል። ወደ ኋላ ሄዶም ሶማሊያና የሶማሌላንድን ታሪክ በተወሰነ መልኩ ለማንሳት ሞክሯል። ከዛ በኋላም በ2012 ዙር ያለው ውይይት እንዳደረጉ ሶማሊያና ሶማሌላንድ አንድ ላይ ለመሆን አንድ ላይ መሆን የማይችሉበት ነገር ከተፈጠረ በኋላ ግን ሶማሊያ ያለፉትን አመታት በራሷን ችላ ስትኖር እንደነበረ፣ ስለዚህ ይሄ በብዙ መልኩ ሶማሊያ ነፃ ሀገር የምትሆንበት ብዙ ነገሮች አሉ። ለምሳሌ የሶማሊያ ታሪክ
ከኤርትራም ሆነ ከደቡብ ሱዳን የተለየ አይደለም። ስለዚህ የኤርትራና ደቡብ ሱዳን ከተገነጠሉ ወይም ደግሞ እውቅና ከተሰጣቸው የሶማሌላንድ እውቅና ማታገኝበት ምክንያት የለም። ነገር ግን የሶማሊያ መንግስት ጉዳዩን በግል መቃወም ይችላል፣ በግል ሀሳቦች ሊሰጡበት ይችላሉ። ነገር ግን ከህግ አንጻር ተቀባይነት ሊኖረው የሚችል አይደለም። ምክንያቱም ሶማሌላንድ ምስራቅ አፍሪካ ላይ ወይም ደግሞ አፍሪካ ቀንድ ላይ ካሉና የተረጋጋ የምርጫ ስርዓትን እያካሄዱ ካሉ ሀገሮች መካከል አንዷ ነች። ሶማሊያ ደግሞ በብዙ መስፈርት ፌልድ የሆነች ወይም ደግሞ የወደቀ ነው የሚባለው የወደቀች ሀገር ነች። ስለዚህ አንድ ሀገር ወይም ደግሞ አንድ ህዝብ ከወደቀና ደህንነቱን ሴኩሪቲን ከማያስጠብቅለት ሀገር ጋር እንዲኖር ግዴታ ውስጥ ሊገባ አይችልም። ስለዚህ ሶማሊያ በብዙ መልኩ እውቅና ሊሰጣት የሚገባ ሀገር ነች። ኢትዮጵያን በዚህ መልኩ ከሶማሌላንድ ጋር መስራቷ ተገቢነት ያለው ነው የሚል ሀሳብ ሰጥቷል። ከዛ በተጨማሪ ከሴኩሪቲ አንጻር የሶማሊያ መንግስት በተደጋጋሚ በኢትዮጵያና በሶማሌላንድ መካከል ያለውን የባህር በር ስምምነት የሚያወግዘው ይሄ ነገር የአልሸባብ እንቅስቃሴን በከፍተኛ ሁኔታ እየጨመረው ይመጣል ከሚል የተነሳ እንደሆነ አስቀምጦ በምንም መልኩ አንደኛ አልሸባብ በፊትም ለኢትዮጵያም ለሶማሌላንድም ችግር ፈጣሪ እንደነበረ ካነሳ በኋላ ይሄ በሁለቱ መካከል ያለው የባህር በር ስምምነት የተለየ የሚፈጥረው ነገር የለም። የሶማሌ መንግስት ግን አሁን ያለው ይሄንን ለማስፈራሪያ አድርጎ እየተጠቀመበት ነው። ለማንኛውም በማት ግምት ከዚህ በኋላ ኢትዮጵያና ሶማሌላንድ ያደረጉትን ነገር ገፍተው መቀጠል ነው ያለባቸው። የሶማሌን እጣ ፈንታ በተመለከተ ግን እሱ ያነሳው ነገር ትንሽ የሚያነጋግርም ምናልባት ትንቢቱም የሚያስፈራ ይመስላል። ምንድነው ማት ለማንሳት የሞከረው የሶማሊያ መንግስት አሁን የህገ መንግስት ማሻሻያ እያደረገ ነው። የህገ መንግስት ማሻሻያ ማድረጉ ደግሞ ሶማሊያ ውስጥ ከፍተኛ ውጥንቅጥን ፈጥሯል። የሶማሊያ ፌዴራል መንግስት በአሁኑ ሰዓት ከሞቃዲሾ ውጭ የሚያስተዳድረው ከተማ የለም፣ የሚሰበስበው ግብር የለም፣ በብዙ መልኩ የመንግስትነት ቁመና የለውም። ስለዚህ በሚቀጥሉት ከ12 እስከ 18 ወራት ውስጥ አልሸባብ ተመልሶ ወደ ሶማሊያ ስልጣን የሚመጣበት ሁኔታ ይኖራል። ወይም ደግሞ አሁን ስልጣን ላይ ያሉትም ሰዎች ይህንን መንገድ የመጥረግ ፍላጎት ነው ያላቸው። በጣም አሳሳቢ ነው እንዳልከው። አብዛኛው ፓርት አልሸባብ የሚያስተዳድር ከሆነ ሶማሌላንድ እኔ ካንቺ ጋር ግንኙነት የለኝም ካለች፣ ፑንትላንድ ከዚህ ከአዲሱ ህገ መንግስት በኋላ እንደዛ ካነሳች፣ ልክ ይሄ ነገር ከተካሄደ በኋላ ደግሞ ጁባላንድ በቃኝ ካለች፣ ሊትራሊ የሶማሊያ አስተዳደር የትኛውን ነው የሚያስተዳድረው ማለት ነው? በሱ አገላለጽ ከተማውን ብቻ ነው የሚያስተዳድረው። እንደሱ እንደ ስቴት መቀጠል በጣም ፈታኝ ነው። ይኸውልህ የማታ አንድ አርጊውመንት ኮንሴፕቹዋሊም ቲዮሬቲካሊም ኮምፓራቲቭ በንጽጽርም ትንታኔ ሲያቀርብ በጣም ሎጂካል ነገር ነበረው። አይ ቲንክ በጣም ሴንስ የሚሰጥ በጣም ስትሮንግ አርጊውመንት ነው ሲያቀርብ የነበረው። ቀላል ነገር አይደለም። የሞቃዲሾ ሰላም ካልሆነች፣ ሞቃዲሾ የተረጋጋች ካልሆነች ሶማሌላንድ ባልተረጋጋ ሀገር ጋር መሄድ አትፈልግም። ማንም የሱስ መግባት ግዴታም የለባት አይደለም። እየበጠበጥከው ነገሩን ያናጋው ወደ ሜስ የሚሄድልህ ስቴትና ወደ ሜስ የሚመጣልህ ገቨርንመንት አይኖርም። እሱ በጣም ፈታኝ ነገር ነው ብያምናለሁ። እነዚህ ነገሮች ሲሰበሰቡ የቀኝ ገዢዎች ኢንትረስት በጣም ቬሪ ሃይ ነው፣ በጣም ከፍ ብሏል። ቀደም ብለን እንዳልከው 31 ዓመት ምርጫ ባይዞ አንዳንድ የፖለቲካል ሳይንስ ተማሪዎች ከሚያነሷቸው በጣም ወሳኝ ነገሮች በጣም የተረጋጋና በጣም ኢፌክቲቭ ስቴት ካላቸው ምስራቅ አፍሪካ ጋር ከኢትዮጵያ ቀጥሎ ይጠቀስ ቢባል ሶማሌላንድ ነው ይባላል። ምክንያቱም ኢሚዲየትሊ ከሶማሊያ መንግስት በፊት እሷ መንግስት ሆናለች። የተረጋጋ ፕሮሰሱን የጠበቀ ኢሌክሽን ስታካሄድ እንደሆነ ይነገርለታል። ስለዚህ እነዚህ ነው ሲጠቀለሉ አይ ቲንክ በጎሳ በጣም የተዋቀረው ክላን ወይ ደግሞ ጎሳ የሚባለው ነገር ማንነት የሚሰራበት ሀገር ነው ሶማሊያ። ሜስ መፍጠር በጣም አያስፈልግም። በጣም የደህንነት ስጋት ሁሉ የሚጋራው ነው ብያምናለሁ። በጣም አከራካሪ የሆነው ከማት ጋር የሚቃረን የቀድሞ ሶማሌ አምባሳደር የነበሩት ቅድም ስንጠቅሳቸው የነበሩ ሰው አንድ አከራካሪ ሀሳብ ነው የመጡት። ይሄ ኤምኦዩ ብዙ መዝለቅ ይችላል ብዬ አላምንም ይላሉ። መከራከሪያቸው ነገሩን ስለማንፈልገው አይደለም፣ ከሱ ይልቅ እውቅና ብናውቅኛ ጥሩ ነው የነሱ ክርክር። ምክንያቱም ፖርት ሲሰራ ዩኤኢ ሲሰራ እውቅና ነበረ፣ እናቅ ነበረ። መንገዶችም ሲሰሩ እናቅ ነበረ። ይቀላል። የኢትዮጵያ ግን እንደዛ አላደረገችም የሚል ክርክር ነው ያነሱት። እንደውም እኮ የኢትዮጵያ
የእሳቸው ደግሞ አዲስ ናሬቲቭ ምናልባት የሰዎች ሊከራከሩበት ይችላሉ። አምባሳደር አዲል በድል መሐመድ ናቸው። በቀድሞ የአሜሪካን የሶማሊያ አምባሳደር ነበሩ። በተባበሩት መንግስታት ውስጥም የሶማሊያ አምባሳደር ሆነው አገልግለዋልና እሳቸው አሁን ያልከውን ሐሳብ በምንድነው ጠቅለል አድርገው ያቀረቡት? ኢትዮጵያ ከሶማሌላንድ ጋር ያደረገችው ማነው? እኛ ሶማሊያውያን ከኢትዮጵያ ጋር ምንም ችግር የለብንም። ኢትዮጵያ ብትለማ ኢትዮጵያ ብትለወጥ እኛ ችግር የለብንም። ስምምነቱን ግን ከሶማሌላንድ ጋር ከሚያደርጉ በቀጥታ ለምን ከሶማሌ ፌዴራል መንግስት ጋር ኢትዮጵያ አትፈራረሙም? ይሄ መደረግ ያለበት ይሄ ነው የሚል ሐሳብ ነው ያመጣው። ሁሉ ጊዜ እናነሳለን የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ይሄ ሁሉ ሂሬን ዜር የሚሄዱት ይሄ ሁሉ የድንጉጥ መንገድ የሚጓዙት እኛ የተሻለ አማራጭ አለን ይመስላል። እንደሱ ከሆነ ፊት ለፊት መነጋገር በጣም አሪፍ ነው። ሁሉ ጊዜም ኢትዮጵያ ትልቅ ገበያ ነች፣ ለቀጠናው መወዳደር ይችላሉ። ማንም ሰው ይሄንን ገበያ ንቆት ሊሄድ አይችልም። መምጣት ጥሩ ነው ብዬ አምናለሁ። አንድ ብሬኪንግ የሚመስል ነገር ያወሩት በጣም ብዙ ካሁን በኋላ ኤክስፔክት የምናረገው እሳቸው ሲያነሱት በጣም ደንገጥ ብዬ ሰማሁት። የጅቡቲ፣ ኬንያ፣ የኢትዮጵያ፣ ሶማሌ አስተዳደሮች በባክ ቻናል እያወራን ነው። በቅርቡ አዲስ ነገር ይኖራል አይነት ነገር አሉ ናው። ይሄ ተስፋ ነው። በጣም ወጠንቀጦ የወጣ የነበረ ያልተረጋጋ የሚመስለው የሶማሊያ አስተዳደር መንግስት ወደ ቀልቡ ለመመለስ ጥሩ መንገድ ባክ ቻናል ከቀጠናው ሀገር ጋር መነጋገር፣ ከወዳጅ ሀገራት ጋር መነጋገር፣ የችግሮቻችንን በቀጠናውና በአፍሪካውያን ለመፍታት መፈለግ ጥሩ ነገር። ይሄንን ስኬል አፕ ማድረግ በጣም ያስፈልጋል ብዬ አምናለሁ። እነዚህ ሁለቱ ክርክሮች ግን ፎር ሹር ተመልካቾች ቢያዩዋቸው በጣም ጥሩ አይን ገላጭ ነው ብለን እናስባለን። ውስጡም ብዙ ነገሮች አሉ። ምናልባት ማት ያነሳው አንዳንድ ሀሳቦችን ጨምረን ወደ ሌሎቹ ለመሄድ አንደኛ የህጋዊነት ጥያቄ ሊነሳበት አይችልም። ኢትዮጵያና ሶማሌላንድ ያደረጉት ስምምነት የሚል ነገር አንሷል። እንደ ትችት ደግሞ ያነሳው በተለይ በሶማሊያ በኩል ይሄ የቀደመ በጣም ኖስታልጂክ የሆነ ሪቶሪክን እያመጡ በዘርን መሰረት ያደረገ እንደዚህ እንትናም ህዝብ አንድነትን አስከብራለሁ ወይም ደግሞ በየቦታው ያለው እንትና የሚባልን ህዝብ በአንድነት ጠቅልዬ ይሄዳለው የሚልን አይነት ናሬሽን እያመጡ ህዝብን መቀስቀስ ለቀጠናውም የማይጠቅም ለቀጠናውም አብሮነትና ወደፊት መሄድ ብዙ ጥቅም ያለው አይደለም። ስለዚህ ሶማሊያ ወይም የሶማሊያ ፌዴራል መንግስት አሁን ያለበት ቁመና እንደ መንግስት መውሰድ የሚቻልበት አይደለም። ስለዚህ በዚህም የተነሳ ሶማሌላንድ የመንግስት ቁመና ከሌለው አካል ጋር ግዴታ ውስጥ መግባት አትችልም። ኢትዮጵያም በቀጠናው ላይ ካለባት ስጋት አንጻር ካለባት የጂኦፖለቲካል እንቅስቃሴ ጋር በተገናኘ ብዙ የሚፈጠሩባት ችግሮች ስላሉ ቀጠናው የብዙ ሀያላን መራወጫ ከመሆኑ ጋር በተገናኘ ከሶማሌላንድ ጋር ያደረገችው ስምምነት አንድም ህጋዊ ነው፣ ሁለተኛም ዓለም አቀፉ ማህበረሰብም እውቅና ሊሰጠው የሚገባ ነው። ስለዚህ ትልልቅ የሚባሉ የዓለም መንግስታትም በዚህ አኳያ መሄድ መቻል አለባቸው። የሶማሊያ እጣ ፈንታ ግን በብዙ መልኩ ያሳስበኛል የሚል ነገር አንስቷል። ጨምር ቀላል ነገር አይደለም። ይኸውልህ ሁሉ ጊዜም እኔ በጣም ደስ የሚለኝ የሶማሊያ የኢትዮጵያ አክሰስ ቱ ዘ ሲ የሚባል ጉዳይ ዓለም አቀፍ የእውቀት ግብግብ ውስጥ መግባት አለበት፣ መነጋገር አለብን። እንደሱ ካልሆነ መፍትሄ አይደለም። ይኸውልህ የኢትዮጵያ ጠንካራ ስቴት ወይ ደግሞ ዌስቱ ወይ ደግሞ ዓለም ላይ በጣም ኢንፍሉዌንስ የሚያደርጉ ኤሊቶች የሚሉት ኢትዮጵያን አንከር ስቴት ነው የሚሏት። አንከር ስቴት ከሆነን ከለላ ከሆነን የቀጠናው መሪ ከሆነን የኛ አክሰስ ቱ ዘ ሲ መፈለግ ለቀጠናው ሀገሮች የቢዝነስ የኢኮኖሚ የትስስር እድል ነው። ይህንን እድል የሶማሊያው ፕሬዝዳንት እየገፉት ይመስላል። የቀጠናው ድህነት እዚህ ጉባኤ ላይ በተደጋጋሚ የሚነሳው ሴኩሪቲ 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 የመጣውም አንጻራዊ ሰላም ራሱ የመጣው በኢትዮጵያ ወታደር ነው። ይህን ሴኩሪቲ የምናረጋግጠው የኢትዮጵያን ዲማንድ በባርጌን በድርድር ማምጣት ሲቻሉ፣ ይህንን ግን የዓለም የእውቀት የኢንፍሉዌንሻል ሰዎች ዲቤትና ዲስኮርስ ግን መሆን አለበት። ይሄ ጉባኤን በጣም የወደድኩት እንደዚህ አይነት ዲስኮርስ ወደ አደባባይ ስለመጣ ነው። አንዳንድ ሀገሮች ቲዎሬቲካሊ ምን እንደሳቱ ማሳያ ይሆናል ብዬ አምናለሁ። እንደ ኢትዮጵያ ያሉ ሀገሮች ደግሞ ምን ለቀጠናውና ለሀገር ኮምፓራቲቭ አድቫንቴጅ ይዘን እንደመጣን
ማሳየት እንችላለን። አንድ ሐሳብ ምናልባት ልንነጋገርበት ከቻለን ማት ያነሳው ወደ መጨረሻ ላይ እንደ ስጋት ካነሳቸው ሐሳቦች መካከል አንደኛው የአልሸባብ በከፍተኛ ሁኔታ እየተጠናከረ መምጣትና እንግዲህ የሶማሊያ ፌደራል መንግስት ኢትዮጵያን በተለያየ መልኩ ሲወቅስ አምባሳደር ሲጠራ ሶማሊያ ያሉትንም አምባሳደር እንዲሄዱ ሲያደርግ አንድ ማነሳው ነገር የኢትዮጵያ መከላከያ ሰራዊት የሀገሪቱ 60% እሱን ሲያነሱ አናይም። የኢትዮጵያ መከላከያ ሰራዊት ከዛ ወጣ ማለት ደግሞ አልሸባብ ተመልሶ ወደ ስልጣን የሚመጣበት መንገድ ክፍት እንደሆነ ይታወቃል። በማትም ግምት መጨረሻ ላይ ሲያነሳ የነበረው የአፍሪካ ህብረት ሚሽን ተጠናቆ የኢትዮጵያም ሌሎች የጸጥታ አካላት ከዛ የሚወጡ ከሆነ የሶማሌ አልሸባብ ወደ ስልጣን መምጣቱ አይቀርም። አልሸባብ ደግሞ ሲመጣ እሱን ያሳስበኛል ብሎ ያነሳው ነገር ምንድነው? በጣም አክራሪ የሆነ ምንድነው ከሃይማኖትን መሰረት ያደረገ መንግስትን አዋቅራለሁ እሱን አዋቅራለሁ የሚል ነገር ነውና ይሄንን ነገር ኢትዮጵያም ሌሎች የጎረቤት ሀገራትም ዓለም አቀፍ ተቋማትም ሊያስቡበት ይገባል የሚል ቀላል ነገር አለ። አልሸባብ ወደ ሶማሌ ቁጥጥር ከገባ አልሸባብ የቀይ ባህርን ጉዳይ ትልቁ ኮሪደር የሆነውን ማስተዳደር የሚችልበት ሌጂቲሜሲ ካገኘ ሊትራሊ ሴኩሪቲ የሚባል ጉዳይ በቀይ ባህር ላይ ይሞታል። ቀላል ነገር አይደለም። ፓይረቶቹ ያድጋሉ። ኢንሴኩሪቲ አብሮ ነው የሚያድገው። ስጋቱ ለኢትዮጵያ ብቻ አይደለም፣ ለዓለም ስጋት ነው። በዛ ትልቅ ንግድ ዝውውር በሚካሄድበት ቀጠና ላይ አልሸባብ እንዲመጣ መፍቀድ በጣም አደገኛ ነው። ለዚህ ነው ሁልጊዜም ጭቅጭቅ ካለ ሁልጊዜም ሶማሊያ ውስጥ ፕሮብሌም ሲፈጠር የሚመጣው አልሸባብ። ለዚህ ነው ቀጠናውን፣ ሀገሩን፣ ጉዳዩን የስጋት ምንጭ እንዳይሆን ኢትዮጵያ በጥንቃቄ የምታየው። ከትላንት ወዲያ ሰሞኑን አንድ መድረክ ላይ ለማየት ስሞክር ነበር። በጣም የገረመኝ ንግግር ሳይ ነበር። የአውሮፓ ህብረት ከቅርብ ጊዜ ወዲህ የሚያረጋቸው ዲስኮርሶች የሚያረጋቸው ውይይቶች በጣም እየሰፉ መጥተዋል። አንደኛው እየተወያየበት ያለው አንደኛው ብዙ እየተነጋገረበት ያለው ጉዳይ እዚህ ዓለም ላይ እዚህ ሀገር ላይ የሚለቅ ስፔሲፊካሊ በቀይ ባህር የሚላኩ የትኞቹም አትክልት የትኞቹም ፍሩቶች በኤርፕሌን መላክ ልናቆም እየዳዳን ነው የሚል ንግግር እየጀመሩ ነው። በፕሌን የማይላክ የፍሩት ጉዳይ ከበዛ ምርጫቸው ምንድነው ማለት ነው? ባህር ነው። የኢትዮጵያ የባህር በር ጉዳይ የኢትዮጵያ አክሰስ ቱ ዘ ሲ የሚባለው ጉዳይ አሁን አይቀሬ ሆኖ እየመጣ ነው። በጣም ብዙ ፍራፍሬ ያለ እዚህ ሀገር ላይ በፕሌን ነው የምንልከው። ኤክስፖርት የሚደረግ ብዙ ነገር አለን። ስፔሲፊካሊ ከፍራፍሬ ጋር የተገናኘ የአውሮፓ ህብረት ይህንን ውሳኔ ቢወስን ፎር ሹር የሚቀጥለው ዓመት ወይ ደግሞ ከ2 ዓመት በኋላ ቢወስን ይህን ምን ለምን መሰለ በውስጥ ቻናል በጣም ብዙ ንግግር ብዙ ዲስከሽን እየቀረበ ነው። ስለዚህ የኢትዮጵያ በቀጠናው አክሰስ ቱ ዘ ሲ ነገር ካልመጣ ይሄ ፈተና ነው የሚሆነው። በጣም ለዚህ ነው ጎበዝ አክሰስ ቱ ዘ ሲ የሚባለው ጉዳይ ወደብ የሚባለው ጉዳይ ጧት ማታ ውትወታ የሚደረግበት ቀስ ያለ በፕሌን እንኳን ብቸኛው ፎሪን ሪሌሽን ምን ሰራበት የኢትዮጵያ አየር መንገድ የሚሰራውን እንኳን በህግ ማጋበድ ከተጀመረ ወደ ባህር ከመጣ እኛ ባህር ከሌለን የምንልካቸው ነገሮች እየሞቱ ችግር ውስጥ ነው የሚመጡ። ከሶማሌላንድ እንደመጡ የተናገሩ አንድ ጥናት ያቀረቡ መሐመድ አብዱራህማን የሚባሉ ይህን ነገር ነበር ሲያነሱ የነበሩት። በተለይ ከጥናት አድርገዋል በዚህ በቀይ ባህር ላይ ቀጠና ላይ ያለው የፓይረሲ በተለይ ደግሞ ከሃውቲ አማጽያን ጋር በተገናኘ ያለው ነገር እንግዲህ እንደምናውቀው የሃውቲዎች የመን ላይ ያለው ሁኔታና ቃለን ከመካከለኛው ምስራቅ ጋር በተገናኘ ያለውን ፖለቲካና ያለን ሰሞኑን ሲፈጠር የነበረው የጋዛና እስራኤል መካከል የነበረው ሁኔታ አሁን ደግሞ ወደ እስራኤልና ኢራን አድጓል። ከዛ በኋላ ኢራንና እስራኤል ያሉበት ሁኔታ ደግሞ ወደ የመንም ደርሶ ብዙ ነገሮች እየተፈጠሩ ነውና ብዙ መርከቦችም እየተያዙ ያሉበት ሁኔታዎችም አሉ። ስለዚህ የእኚህ ከሶማሌላንድ የመጡት ባለሙያ ባለፉት 3 ወራት ብቻ በቀይ ባህር ላይ ከሃውቲ አማጽያን ጋር የሚያደርሱትን ጥቃት በመፍራት ከ30 እና ከ40 ከመቶ በላይ የሚሆነው የባህር እንቅስቃሴ በከፍተኛ ሁኔታ ቀንሷል። አንድ ሁለተኛ ነገር ደግሞ የባህር ለመርከቦች የሚያስይዙት ኢንሹራንስ መጠንም እየጨመረ ነው። ስለዚህ ይህንን የቀይ ባህርና የኤደን ባህረ ሰላጤ አካባቢ ያለውን ሁኔታ የአፍሪካ ቀንድ ሀገራት በትብብር
መጠበቅና ምንድነው ትኩረት ሊሰጡት ይገባል የሚል ሁለት ነገር ላንሳለ። አንደኛው ሴኩሪቲ የሚባለው ጉዳይ የቀጠናውና የአጠቃላይ የቀይ ባህርን የኢትዮጵያ ቀጠናውን በተለያየ ውትድርና በተለያየ ሀገራት ራሱ ኢንክሉዲንግ ሶማሊያ ለማረጋጋት የቻለ ስትሮንግ የሆነ የሚሊተሪ ስትራክቸር ካለን ቀይ ባህር ላይ ከመጣ ኤምፓየረት ጨምሮ አጠቃላይ አልሸባብ የሚባለውን ነገር ኮንትሮል ለማድረግ ከኛ በላይ የተሻለ ሀገር አለ ማግኘት በጣም ፈታኝ ነው። ሁለተኛው ፉድ ኢኮኖሚ፣ ደህንነት፣ ሴኩሪቲ የሚባሉ ጉዳዮች ሊትራሊ ከደህንነት የበለጠ እየመጣ ነው። ሁሉ ነገር በባህር መሆን እየጀመረ ነው። ሶ ይሄንን ባህር ሚስ ካረግ ነው እዚህ ሀገር ያለ ፍራፍሬ የሚያመርት በሙሉ እንዴት ነው ምንልከው ማለት ነው። ሶ ወደዛ በጣም ፑሽ እየተደረገ ነው። የዓለም የቀይ ባህር ዲማንድ አብሮ እያደገ ነው። በጣም ካለመተማመናችን የተነሳ የዓለም ርዕዮተ ዓለሞች የሚፋለሙት ሰው ሀገር ላይ የሆነ ነው። ይሄ ሰው ሀገር ደግሞ ፕራዮርሊ የሚመርጡት ቀይ ባህር ላይ ያሉ ሀገሮች ይሆኑ። እኛ ደግሞ ብዙ ኤክስፖርት የምናደርገው ቡናን ጨምሮ የግብርና ምርቶች ስለመሆኑ አስጊ ነው። እኛ ካልሰጋን ኢኮኖሚያችን ድህነታችን አብሮ ስጋቱ ይበረታል። ቀላል ነገር። ተመልካቾች የምትመለከቱት አዲስ ዋልታ ቴሌቪዥን ነው። ፕሮግራሙ አጀንዳ ፕላስ ነው። እየተነጋገርን ያለ ነው በዛሬው ዕለት በስካይላይት ሆቴል የተካሄደውና በውጭ ጉዳይ ኢንስቲትዩት አማካኝነት የተዘጋጀውን የአፍሪካ ቀንድ ጸጥታና ደህንነት ላይ የተመለከተው ጉባኤ ላይ የተነሱ ሀሳቦችን እያነሳን ነው። አንዋር አብራርና እስጢፋኖስ አበራነን። አንዋር፣ ሌላው በዚህ መድረክ ላይ ጥናት ሀሳባቸውን ያቀረቡት ዶክተር ሰሚር ዩሱፍ ናቸው። እሳቸው የሴኩሪቲ ሴኩሪቲ የደህንነትና ጸጥታ ጉዳይ ጥናት የሚያደርግ ኢንስቲትዩት አለ። የዛ ዳይሬክተር ናቸው። ከዚህ በፊትም በተለያዩ መድረኮች ላይ ከሀገራችን ከጸጥታ ከደህንነት ጋር የተገናኙ ሀሳቦችን ሲያነሱ ነበርና እሳቸው ጠቅለል አድርገው የአፍሪካ ቀንድን ከሱዳን፣ ኢትዮጵያ፣ ደቡብ ሱዳን፣ ሌሎች አካባቢዎች ላይ ያሉ ዋና ዋና የጸጥታ ፈተናዎች ምን ናቸው የሚሉትን ነገሮች ለመዘርዘር ሞክረዋልና ምንድን ናቸው አሉ። በጣም የተወሰኑ ነገሮችን ለማንሳት ያልነው በጣም ዘርዘር ያለ ነገር ነው ያነሱት። እንደውም እዛ ጉባኤ ላይ እኔም አንተም ሰሚር የጀመረውን ዲስኮርስ ጨርሶስ ቢሆን ኖሮ እያሰብን ነበር። በጣም ብዙ ጉዳዮች አሉት። ፎር ሹር በሌላ ሴሽን ነገሩን ካገኘ ነው ለማውራት እንሞክራለን። አጠቃላይ ግን የሱ ጥናት የሱ ስራ ቀጠናው ላይ በጣም ያተኩራል። አንድ ሁለት ደግሞ ሴኩሪቲ ደህንነት ላይ በጣም ያተኩራል። አጠቃላይ ቀንዱ አካባቢ ያሉ ቀውሶች ተመሳሳይ ናቸው የሚል አርጊውመንት ይዞ ነው የመጣው። አብዛኛው ነገራቸው ተመሳሳይ ነው። ቀውስ የሚባል ችግር የሚባል ጦርነት የሚባል መነሻቸው አብዛኞቹ በባህሪ ተመሳሳይ ናቸው። አንደኛው በጣም ፍራጃይል የሆነ በጣም የተፍረከረከ ስቴት ቢልዲንግ ነው ያለው ቀጠናው ላይ። አብዛኛው ሀገራት እንደሱ አይነት ባህሪ ያላቸው። ይሄ ምን ይወልዳል? ስቴቱ መንግስቱ የቅቡልነት ቀውስ ውስጥ ይገባል። የተቀባይነት ቀውስ ውስጥ ከመጣ ስቴት ቢልዲንጉ ከመጣ ይሄ ቀጠናው ላይ ያሉት ከስምንቱ አብዛኛው እንደዚህ አይነት ቀውስ ውስጥ የሚያልፉ እያለፉ ያሉ ናቸው። ተመሳሳይነታቸው ስለሚያሳይ ነው። ሁለተኛ የኔሽን ቢልዲንጉ ሲሰሩት የኢንተርቬንሽኑ በጣም ሃይ ስለሆነ የውጭ ካልቸር ይጫነዋል። ለምሳሌ የሱዳን ስቴት ቢልዲንግ ለመስራት ሲሞከር ክርክር የነበረው ደቡብ ሱዳን እንድትወጣ ያስገደዳት የአረብ ካልቸር አለ ውስጥ ደግሞ ከአረብ በተቃራኒ ደግሞ ያለ ካልቸር አለ። ይሄ ካልቸር ልዩነት አጠቃላይ ኔሽን ቢልዲንጉን ፕሮብሌማቲክ አረገው። ይሄ ለቀጠናው አንዱ ባህሪ ነው። ኤርትራም በተመሳሳይ ነው። የጭቆና የተጨቋኝነት ሜንታሊቲው አድጎ የመገንጠል ነገሩ አብሮ ነው የመጣው። ኢቭን በቋንቋ እንኳን በጣም ተቀራራቢ የሆኑ ተናጋሪዎች ትግራዋይና የኤርትራ በዛ መጠን ነው ስቴቱን በጣም ሲለያዩ የኖረው። ቀላል ነገር አይደለም። ሶማሊያ ጋር ደግሞ ይመጣና ሞሮፍ ወደ ክላን ወደ ጎሳ በጣም ይጠጋል። ሶ የግጭቱ ምንጭ የማንነቱ ስሪት እዛ ጋር ነው የሚመጣው። እዚህ ውስጥ በጭቆናና ተጨቋኝ አይነት ናሬሽን ብዙ ፕሮብሌም ነው የፈጠረው። እንደውም አንድ ቦታ ላይ በጣም የሶማሊያ አንድነት ወይ ደግሞ ሆሞጂኒቲ በጣም ከማደጉ የተነሳ ቦናቸው የአጥንት ቅርጻቸው እንኳን በጣም ይመሳሰላል አይነት በዛ መጠን ነው የተቀራረቡት። የት ግን ምንድነው የስቴት ቢልዲንግ ፕሮብሌሙ አብሮ ይመጣል፣ የሀገር ግንባታው። ስለዚህ እነዚህ የተወሰኑት ናቸው። ተጨምርባቸዋል። የቀጠናው ላይ ያሉ አብዛኛው ሀገራት
ኮመን የሚያረጋቸው የሚያመሳስላቸው ትልቁ ፕሮብሌም ነው ብሎ ይዘረዝራል ከዛ ነው የሚነሳው ወደ እንግዲህ ጠቅላላ ሲል በሰሚር መልከታ አራት ዋናና አንተ ያነሳቸውንም ጠቅልሎ አራት ዋናና የምስራቅ አፍሪካ ሀገራት ላይ ወይንም የአፍሪካ ቀንድ ሀገራት ላይ የሚታዩ የጸጥታና የደህንነት ችግሮች የሚመነጩት ከአራት ነገሮች ነው አንደኛው ይሄ ሀገረ መንግስትና ብሔረ መንግስት ምንለው የስቴትና የገቨርንመንት ክራይሲሶች አሉ ከዛ በተጨማሪ ደግሞ ኢንቫይሮንመንታልና ኢኮኖሚክ ክራይሲሶችም ችግር ያመጣሉ ብሏል እኔ ትኩረት ማድረግ የፈለኩት በተለይ እሱ በዋናነት ከስቴት ክራይሲስ ጋር በተገናኘ ያነሳው የዚህ የህገወጥ ታጣቂዎች ጉዳይ ነው ወይንም እሱ ፓራሚሊታሪ ፎርስ ብሎ የጠቀሳቸው ማለት ነውና እነዚህ ህገወጥ ታጣቂዎች በብዙ ሀገራት ውስጥ ችግሮችን እየፈጠሩ አንደኛው ቀጠናውን ተመሳሳይ የሚያደርገው እሱ ነው እኛም ጋር አለ ነበር በአሁኑም ሰዓት እሱም በጥናት ውስጥ እንደነሳው በሱዳን ያለው የጸጥታ ችግር ዋነኛው ምክንያት የራፒድ ሰፖርት ፎርስ እና በሱዳን መከላከያ ሰራዊት መካከል ያለው ግጭት ነው የዚህ ግጭት ዋነኛ ምንጭ ደግሞ የፈጥኖ ደራሽ ኃይሉ ወይንም ልዩ ኃይል በተለምዶኛ በእኛ ሀገር ባለው ሁኔታ ላይ እንዲገባ ሲደረግ እንቢ ማለታቸውን ተከትሎ ነው እስካሁን የዘለቀና አንደኛ አመቱን ባለፈው ሰኞ ነው ሰኞ ዕለት አንደኛ አመቱን ይዟል ይሄ ችግር ሱዳንን ለዚህ ቀውስ እየዳረጋት ነው ኢትዮጵያ ውስጥም ከልዩ ኃይል በሚል በህገወጥ መንገድ ተደራጅተው የነበሩት ልዩ ኃይላት የፈጠሩትን ነገር እሱም ሲያነሳ ነበር በተለይ በሰሜኑ ግጭት ትግራይ ውስጥ የነበረው ሁኔታን አንስቷል አሁን በአንዳንድ የኦሮሚያ ክልልም አማራ ክልል አካባቢ የሚታዩ የጸጥታ መደፍረሶች ጉዳይ ጋር በተገናኘ ይሄንን ነገር እንደ አንድ ሐሳብ አንስቶታል ከዛ በተጨማሪ ሶማሊያ ውስጥም ያለው የጎሳ አደረጃጀት ጎሳን መሰረት ያደረገ የትጥቅና ታጣቂነት ለምስራቅ አፍሪካ ላይ የሚታዩና ለጸጥታ ችግሩ አንደኛ ምንጭ ተደርገው የሚታዩት እነዚህ የፓራሚሊታሪ ወይም ደግሞ ህገወጥ ታጣቂዎች እንደሆኑ አንስቷል እነዚህን አደብ ካላስገዛ ወይም ደግሞ እነዚህን በመስመር ውስጥ እንዲገቡና መንግስታት ወይም ደግሞ አፍሪካ ቀንድ ላይ ያሉ ሀገራት የሀገራት መንግስታት የሞኖፖሊ ኦፍ ቫዮለንስ ወይም ደግሞ ጸጥታን ደህንነትን የመቆጣጠር አቅማቸውን ካላሳደጉ የአፍሪካ ቀንድን ከመሰል የጸጥታ ችግሮች ማውጣት ይከብዳል ለዚህ ውስጥ ደግሞ ሌሎች ጣልቃ ገብነቶች አሉ ብሏል ከአገር ውስጥም ከቀጠና ውስጥም ከቀጠና ውጭ ያሉ ሀገራትም ጣልቃ ይገባሉ ብሎ የሱዳንን በተወሰነ ለማንሳት ሞክሯል ሌሎች አንድ እሱ በጣም ወሳኝ ነገር ያነሳው ይሄ የሴኩሪቲ ጉዳይ ቀጠናው አብዛኞቹ ሀገራት የሚያመሳስላቸው ሴኩሪቲ ወይ ደግሞ ደህንነትን አውትሶርስ ያደርጋሉ ምን ማለት መሰለ አዲስ ዋልታ ቴሌቪዥን አየር ሰዓት አለው አየር ሰዓቱን እኛ መሸፈን ካልቻለን አየር ሰዓት መሸፈን የሚችሉ ሰዎች አየር ሰዓት ይሸጣሉ ቀጠናው ላይ ያሉ አብዛኞቹ ሀገራት ደህንነት ለማስጠበቅ ሴኩሪቲ አውትሶርስ ነው የሚያደርጉት ሌላ አካል ነው መጥቶ የሚጠብቃቸው እሱ ቀጠናው ላይ ላሉ ሀገራት በሙሉ የደህንነት ስጋት የስቴት ቢልዲንግ ፕሮብሌማቸው ራሱ የመንግስት ቅቡልነት ፕሮብሌማቸው የሚወለደው ከዛ ነው ይሄ እኛም ሀገር ገጥሞን ያውቃል አንስተናል አይ ቲንክ የበህግ ያልተቋቋመ የልዩ ኃይል የሚባለውን ጉዳይ ነው የተነሳው አይደል እሱ ቀላል ነገር አይደለም ተጀምሮ ስለሚያውቅ የቀጠናው ኤክሴፕሽናል ባህሪ የቀጠናው ኤክሴፕሽናል ያለ መረጋጋት ምንጭ ሆኗል ይሄ ትራንሴንድ ሲያረግ ወደ ኢኮኖሚ ይመጣል ይሄ ትራንሴንድ ሲያረግ አጠቃላይ አንድ በጣም አሳሳቢ ነገር ሂሬን ዜር ሲያነሳ ያስተዋልኩት ብዙ ክርክር የሚነሳበት ቀጠናው ላይ ያሉ ሀገራት ተመሳሳይ የሆነ ፕሮብሌም ካለባቸው ቀጠናው ላይ ያሉ ሀገራት በኢኮኖሚ በደህንነትም በዚህ መጠን ፍራጃይል ከሆኑ ይሄንን እንዴት ነው ኮኦፕሬሽን ወይ ደግሞ መተባበር ቅንጅት ኢንቴግሬሽን የሚባለው ነገር መምጣት የሚችለው ፕራውድሊ ኢጋድን በለው እንደዚህ አይነት የሪጅን ተቋማት ወደዚህ ፑሽ ማድረግ የሚችሉት በበላይነትና በቀዳሚነት እነሱ ቢሆኑም ለዚህ ግን ጥሩ ግብአት ይሆናል ተብሎ የሚታሰበው እያንዳንዱ ሀገራት ላይ ያለው ፍራጃሊቲ እያንዳንዱ ሀገራት ላይ ያለው ፕሮብሌም እና ችግር እነሱ መጀመሪያ ማስተካከል አለበት ትብብርም ያስፈልጋል ነው ሌላው እንግዲህ አጠራ አድርገን ለማየት የቀድሞ የሶማሊያ የአሜሪካን አምባሳደርና የዩኤን ወኪል ቅድም ያነሳቸው የአምባሳደር ኢድል በድል መሐመድ ካነሷቸው ሐሳቦች መካከል አንደኛው
በተለይ አሁን በኢትዮጵያ ያለው ሁኔታ በተለይ ከጠቅላይ ሚኒስትር አብይ ወደ ስልጣን መምጣት በኋላ በምስራቅ አፍሪካ ላይ ሀገራት ላይ ያለውን አንድነት ትብብር ለመፍጠር የሚያደርጉት ጥረት ሁሉ ጊዜ ተስፋ እንደሚጥሉበት በተደጋጋሚ አንስተዋል። በቀደመው ጊዜ በተለይ በ1990ዎቹ መጀመሪያ ላይ እንግዲህ በወቅቱ የኤርትራው ፕሬዝዳንት ኢሳያስ ስልጣን የመጡበት ጠቅላይ ሚኒስትር መለስ ዜናዊ ቀድሞ ወደ ስልጣን የመጡበት ፖል ካጋሜም ወደ ስልጣን የመጡበት ጊዜ ነበርና እነዚህን ሶስት መሪዎች በተለምዶ ምዕራባውያን ኒው ጄኔሬሽን ኦፍ አፍሪካን ሊደርሺፕ በማለት ተስፋ ይጥሉባቸው ነበር። እነሱ ግን ውጤት አምጥተዋል ማለት አይቻልም። አሁን እኔ በግሌ እንደ አንድ የኢትዮጵያ ወዳጅ ሶማሊያዊ በሆነም እንደ አንድ የኢትዮጵያ ወዳጅ ግን አሁን በኢትዮጵያ በስልጣን ላይ የመጣው አመራር ኢትዮጵያን ብቻ ሳይሆን ቀጠናው ላይም ፖዚቲቭ አውትካም ወይም ደግሞ ቀና የሆነ ትብብርን በማምጣት ረገድ ጥሩ ሚና ይጫወታል የሚል ተስፋ አለኝ። በውስጥ ያሉ ፈተናዎች ቢኖሩም ብዙ ነገሮችን ጥረት ከተደረገ አሁን ባለው የአመራር እምነት አለኝ የሚል ሀሳብ አንስተዋልና ምን አነሱ? ሌላ አምባሳደር ከአምባሳደሩ ይልቅ ቀደም ብለን እንዳልከው በጣም በርካታ ነገር ነው እዚህ መድረክ ላይ በጣም ብዙ ነገር ነው የቀረበው። ብዙ ነገር ስለቀረበ ከየአይነቱ ትንሽ ብናነሳላቸው ለውይይት ይመቻል ብለን ስላሰብን ነው። አይ ቲንክ እዚህ መድረክ ላይ በጣም ብዙ ነገር ነው የቀረበው። አንደኛው ከተነሱት እና አንደኛው ጽሁፍ አቅራቢ ከነበሩት አንደኛው ዛዲግ አብርሃ ነበር አይደል? ብዙ ነገር ነው ለማንሳት የሞከረው። በጣም ዘርዘር ያለ ነገር ነው ሲያነሳ የነበረው። ምንድነው ናን ስቴት አክተር የሆኑ ፓወር በጣም ስትረግል የሚያደርጉ በቀጠናው ላይ አንደኛው አሉ። ኢን አዘር ወይ ደግሞ እንደ ኢትዮጵያ ኮኦፕሬሽን ትብብር ፕራዮሪቲ ከፊት ያስቀመጥነው ነገር እንደሆነ ሲያነሱ ነበር። በጣም እርግጠኛ ማንሆንበት ቀጠና እንዳይሆን እንዴት መሰራት እንዳለበት ሲያነሱ ነበር። እሳቸው እንደውም ሲገልጹት በጣም ብዙ አዳዲስ በጣም ማናቃቸው አዳዲስ አይነት ሞዳሊቲስ ልክ እንደ ላብራቶሪ በቀጠናው እየተሞከረ ይመስላል ይላሉ። ስለዚህ ይሄንን ነገር መመለስ ይሄንን ነገር ወደ ቦታው ማስተካከል ለቀጠናውም ለኢትዮጵያም በጣም ፋውንዴሽናል እንደሆነ ሲያነሱ ነበረ። የኢንተርፌረንሱ እንዳልከው በጣም የምስራቅ አፍሪካ ቀጠና ትንሽ ለየት የሚያደርገው ከሌሎቹ ትንሽ ለየት የሚያደርገው በጣም ብዙ ሶስተኛ ሀገራት አሉ ማኔጅ ያደርጋሉ። እንደውም አንደኛው ፕሬዘንተር አንደኛው አቅራቢ የሚሊተሪ ቤዝ በቀጠናው መብዛቱ የደህንነት አንደኛው ምንጭ ሊሆን ይችላል፣ የደህንነት እጦት ምንጭ ሊሆን ይችላል። ሶ ሌትስ ሪቲንክ ይሄን ነገር። በጣም ሀያላን ሀገራት ትልል ጉልበት ያላቸው ኢኮኖሚ ያላቸው ሀገራት ይመጡና ሚሊተሪ ቤዝ መስራት ይጀምራሉ። እሱ ለቀጠናው ለሀገራት ኢንሴኩሪቲ አብሮ የሚያሳድግ ወደ መሆን እንዳይገፋው በደንብ መታሰብ እንዳለበት ሲያነሱ ነበር። ጥሩ እንግዲህ በመጨረሻ ላይ የምናነሳው ዶክተር ሃሪ ቬንሆፍ ያነሱት ሀሳብ ነበረ። እሳቸው እንግዲህ በትልቅ በተለይ ከዚህ ከሴኩሪቲ ከደህንነት ጋር በተገናኘ ተመራማሪ ናቸውና የምስራቅ አፍሪካ ላይ ብዙ ሀሳቦችን ብዙ ምርምሮችን ወደ 3-4 መጽሐፍ ዘገም ሲጠቀስ ነበርና የምስራቅ አፍሪካ ላይ የሚታዩ የጸጥታና ደህንነት ችግሮች ምንጫቸውን በ3 በ4 ለመክፈል ሞክረዋል። አንደኛው በጂኦግራፊካሊ በዓለም ማዕከል ወይም ደግሞ የንግድ መተላለፊያ ላይ መገኘቱ የብዙ ሀገሮች ወይም ደግሞ የተራራቀ ፍላጎት ያላቸው ኃይሎች መሳሳቢያ መድረክ መሆኑ ዋነኛው ምክንያት እንደሆነ ለማንሳት ሞክረዋል። ብዙ ነገሮችን አንስተዋል። እንደ መፍትሄ ግን መጨረሻ ላይ ያነሱት ነገር ከኢጋድ ጋር በተገናኘ ነው። ኢጋድ ትልቁን ስራ ሊሰራ ይገባል። ኢጋድ አሁን ያለበት ሁኔታ በተገቢነት ሚናውን እየተጫወተ ነው ብዬ አላምንም። ኢጋድ ሲቋቋም እንደምናስታውሰው ከክላይሜት ከአየር ንብረት ጥበቃ ጋር በተገናኘ ነበርና እያደገ ወደ ኢኮኖሚ ወደ ሴኩሪቲ አብሮ። ስለዚህ አሁንም የአፍሪካ ቀንድን የጸጥታ ሁኔታ በከፍተ ማረጋጋት የሚቻለው ኢጋድን ወደ ነበረበት ቁመና መመለስና በተለይ የሚሰራቸው ከጸጥታና ከደህንነት ጋር ከሚሰራቸው ስራዎች በተጨማሪ እንደቀደመው ጊዜ የኢንቫይሮንመንታል ፕሮቴክሽን የአካባቢ ጥበቃና ተያያዥ ጉዳዮች ላይ ማንሳት አለበት፣ ጠንክሮ መስራት አለበት የሚል ሀሳብም አንስተው ነበርና ጨምርና እንጨርስ። የዶክተር ሃሪን አጭር ነገር አንስቼ ባጠቃልል ደስ ይለኛል። ከሳቸው ጋር አላይን የሚያደርገን ወይ ደግሞ ከሳቸው ጋር የሚያስማማን ቀደም ሲያቀርቡን በጣም ኤክሳይት ያደረኩት በጣም ፎከስ አድርገው ውትወታ ሲያደርጉ የነበሩት ኢንስቲትዩሽን ነው።
ኢጋድ ላይ በጣም ውትወታ ያደርጋሉ። ኢጋድ ነው ሪጅኑን ኮንትሮል ማድረግ ያለበት። ኢጋድ ጉዳዩን ምን ማድረግ አለበት። ኢጋድ ስትሮንግ አክቲቭ መሆን አለበት። ዛሴት ሲጠቀለል ኢንስቲትዩሽን ይሁን ነው ጉዳዩን ነገሩን ሁሉ በኢንስቲትዩሽን ቢሄድ የተሻለ ውጤታማ ይሆናል ብለው ያምናሉ። ሶ ይሄ ኦልዌይስ እንደ አጀንዳ ፕላስ ውትወታ ስናደርግበት የኖር ነው ጉዳይ እንደሆነ ይሰማኛል። የፕሮክሲ ጦርነቱ ኢንተርናሽናል ጦርነቱ ሁሉ ማረቅ የሚቻለው በኢጋድ ነው። አይ ቲንክ ኢጋድ ከቀን ወደ ቀን ወደ ተሻለ ቁመና እየተመለሰ ነው ያስባሉ። ጥሩ ለዚህ ምልክት ብዬ ማምነው ሰኞ ዕለት 1 ዓመት የሞላው የሱዳን ቀውስን ሃንድል ለማድረግ ፓሪስ ሄዶ ብዙ ውይይት ሲያደርግ ነበር። እንዴት እናርግ? ኢንተርናሽናል ውይይት ያስፈልጋል፣ ንግግር ያስፈልጋል። ሱዳን እዚህ ሪጅን ላይ ነው የምትገኘው። ሶ ኢጋድ ትልቅ ሮል ለመጫወት እየሞከረ መሄዱ ኢንትረስቲንግ። እሱማ በሰሜን ኢትዮጵያን ግጭት በማደራደር ቀረብ እናርገው ብለን እንጂ ገባኝ። አሁን ኢትዮጵያና የሶማሊያ መካከል ያለው የባህር በርን ጉዳይ ማኔጅ ለማድረግ እየሞከረ ነው ማለት። ለዚህ ነው ቀስ እያለ እያደገ መጥቷል። ፎር ሹር ይሄ ቀስ እያለ ስኬል አፕ ከሆነ ቀጠናው ላይ የሚነሱ ቅድም ያልነው ኮመን የሆኑ ችግሮች ቀጠናው ላይ ያሉ 8ም 9ም የሚሆኑ ሀገራት በጋራ የሚጋሩት የደህንነትና የደህንነት ችግር ነው። 2 በጋራ የሚጋሩት የድህነትና የድህነት ችግር ነው። 3 በጋራ የሚጋሩት ያልሰለጠነ ከመሬት ጋር ብቻ የተገናኘ ሜካናይዝድ የማይሆን የእርሻ ፕሮጀክት ነው። አጠቃላይ እነዚህ ሁሉ ሲሰበሰቡ ኮመን ጠላት አላቸው። ኮመን ጠላቱን መጀመሪያ እያንዳንዱ ሀገር የራሱን የውስጥ ሰላሙን ማረጋገጥ፣ ኔክስት ኢጋድ ይህንን ነገር አሳስሮ የቀጠናውን ሰላም ማረጋገጥ የሚቻልበት አት ሴም ታይም ደግሞ ኢኮኖሚክ ኢንቴግሬሽን አብሮ መምጣት የሚችልበት መንገድ ከመጣ ፎር ሹር የኢትዮጵያ የውጭ ግንኙነት እዚሁ መንገድና እዚሁ ገጽ ላይ ስለሆነ ያለው ምንገናኝ ይመስለኝ። በጣም የእሳቸው ሐሳብ ኢትዮጵያ እስካሁን ሲሰራ ከነበረው ነገር ጋር በብዙ መልኩ የሚሄድ ነገር ነው። በተለይ የኢጋድ ከደህንነትና ከጸጥታ ስራ በተጨማሪ በአካባቢ ጥበቃ ላይ መስራት አለበት የሚል ነገር ሲያነሱ ነበርና ባለፈው እንደምናስታውሰው ጠቅላይ ሚኒስትር አብይ የዚህ ግሪን ዲፕሎማሲ በሚል የተለያዩ የአረንጓዴ አሻራዎችን በኤርትራ ሲያሳርፉ እናስታውሳለን። በደቡብ በሱዳን፣ በደቡብ ሱዳን፣ በጅቡቲ፣ በሌሎች ሀገሮችም ሲሰሩ ሄደው አረንጓዴ አሻራ ሲያሳርፉ ይታያልና ቀጠናውን በእንደዚህና በመሰል መንገድ ማስተሳሰር ቀጠናው አሁን ካለበት የጸጥታ ችግሮች እንዲወጣ ይረዳዋል። ይሄ ቀጠና በርካታ የተፈጥሮ ሀብቶች ያሉት በማዕድናት የበለጸገ ሊታረስ በሚችል ብዙ ነገሮች የበለጸገ በውሃ በብዙ ነገሮች የበለጸገ ነገር ግን መጠቀም ያልቻለ ቀጠና ነው። ይሄ ቀጠና ያለውን የተፈጥሮ ጸጋ በአግባቡ መጠቀም የሚችለው ሲተባበር በአንድነት ሲቆም ነው የሚል ነው። በአጠቃላይ የዛሬው የዶክተር ሃሪም የጉባኤው መንፈስ ቀጠናው ይዋጋል ከሚባለው ቀጠናው ይጠቅማል ወደሚል ፓተርን መመለስ የሚቻለው እንደዚህ አይነት በጣም ስትሮንግ ዲያሎግ ሲመጣ አጌን የውጭ ጉዳይ ኢንስቲትዩት እንደዚህ አይነት ጉባኤዎች እንደዚህ አይነት ውትወታዎችና እንደዚህ አይነት ዲያሎጎች ኢንተርናሽናል ማድረግ ነው ያለብን። እንደሱ ማድረግ በጀመርን ቁጥር አደባባይ የምናሳየው ዓለም አቀፍ ህግ ሆኖ ህግ ፊት የሚቀርብ ብዙ ማስረጃዎች ሊመጡ ይችላል። ልክ ነው። እኛም እንግዲህ ብዙ ግብአቶችን ነው ከዛሬው ያገኘ ነው። በሚቀጥሉት የአጀንዳ ፕላስ ፕሮግራሞች ደግሞ አንዳንድ ሀሳቦችን እየወሰድን እንወያይበታለን። ለማንኛውም አንዋር እናመሰግናለን። የውጭ ጉዳይ ኢንስቲትዩትም መሰል ፕሮግራሞችን ስላዘጋጀና በአፍሪካ ቀንድ ጉዳይ ጸጥታ ላይ የሚመክር ጉባኤ እንዲዘጋጅ ስላደረገ ምስጋና ይገባዋል ማለት እንፈልጋለን። እኛም በአዲስ ዋልታም በአጀንዳ ፕላስ ፕሮግራም ስኑ። ለማንኛውም ስትከታተሉት የቆያችሁት አጀንዳ ፕላስ ነው ከአዲስ ዋልታ ቴሌቪዥን እንደዚሁም በተለያዩ የማህበራዊ ትስስር ገጾች ላይ ስትመለከቱ ነበር። ባነሳናቸው ሀሳቦች አስተያየቶች ካሉ ስጡን፣ እናነባቸዋለን። የፕሮግራማችንን አካል እናደርጋቸዋለን። አንዋር አብራርና እስጢፋኖስ አበራ ነበረን። አጀንዳ ፕላስ በሚቀጥለው ጊዜ በሌላ አጀንዳ ተመልሶ ይመጣል። እስከዛው በያላችሁበት ተመልካቾች መልካም ጊዜ